ፒች ስፖርት በ2026ቱ የአሜሪካ ዓለም ዋንጫ ምናልባትም በእግር ኳስ እስከ ወዳኛው እንሰማለን ብለን የማናስባቸውን ክስተቶች ሰምተናል። ከነዚህ መካከል በፊፋ የተመደበ ይፋዊ ዓለም ዋንጫ ዳኛ ወደ ስፍራው እንዳይገባ የተከለከለበት ቅጽበት አይዘነጋም። ሶማሊያዊ ዳኛ ኦማር አርታን በዚህ አጋጣሚ ምክንያት ዝናው ናኘ። ዓለም በጉዳዩ ላይ ተነጋገረ። ብዙም ሳይቆይ ጉዳዩን ከሰሞኑ ከፊፋ ጋር ሆድና ጀርባ እየሆነ የመጣው የአውሮፓ እግር ኳስ ማህበር ዩኤፋ አሸናፊዎች አሸናፊ የሱፐር ካፕ ዋንጫ ጨዋታዬን ዳኝልኝ ሲል መረጠው። አስቡት፣ በታሪክ ይህን የዋንጫ ጨዋታ ከአውሮፓ ውጭ ያለ ዳኝቶት አያውቅም። አርታን ይህን በማድረግ ቀዳሚ ሊሆን ሰዓቱ ደርሷል። ምሽት 4 ሰዓት ኦስትሪያ ሳልስበርግ ሬድ ቡል አሬና ፒኤስጂ እና አስቶን ቪላን በሱፐር ካፕ ሲያገናኝ ትኩረት ግን ሶማሊያዊ ዳኛ ኦማር አርታን ላይ ሆኗል። አርታን መነሻውን የኢትዮጵያ አዲስ አበባ ማድረግም ወደ ውድድሩ ስፍራ አቅንቷል። ለመሆኑ ኦማር አርታን ማን ነው? ዝግጅታችን ለዚህ መልስ አለው። አብራችሁን ቆዩ። Tonight, the world looks to Salzburg, Austria. 34-year-old Somali referee Omar Artan is about to make history as the first non-European to officiate the UEFA Super Cup. But just months ago, he could not even enter the United States to referee at the World Cup. This is a story about talent, resilience, and the power of dreams. ማለማችሁን እንዳታቆሙ። ኦማር አርታን። ኦማር ያለፉትን 18 ወራት በቀላሉ አይረሳቸውም። በዚህ አጭር ጊዜ ውስጥ የ34 ዓመቱ ዳኛ የካፍ ቻምፒዮንስ ሊግ ፍጻሜን የዳኘ የመጀመሪያው ሶማሊያዊ ሆኗል። የ2025 የካፍ የዓመቱ ምርጥ ዳኛ ሽልማትን ካገኘ በኋላ ደግሞ ለ2026 የፊፋ ዓለም ዋንጫ ሊመረጥ ችሎም ነበር። አሁን ደግሞ የዩኤፋ ሱፐር ካፕን የሚዳኝ የመጀመሪያው ከአውሮፓ ውጭ ያለ ዳኛ ሊሆን ነው። እድገቱን ሲከታተሉ ለቆዩ ሰዎች ይህ እንግዳ ነገር አይደለም። ምክንያቱም ምን ያህል እንደለፋ ያውቃሉ። አርታን ዓለም ዋንጫ እንዲዳኝ ተመርጦ የዳኝነት ህይወቱን ትልቁን ስራ ሊከውን ወደ ስፍራው ለማምራት በተዘጋጀበት ሰዓት በአሜሪካ ቪዛ ስለተከለከለበት አጋጣሚ መለስ ብሎ ሲያስታውስ በጣም አስቸጋሪ ወቅት ነበር። ብዙ ሰዎች አዝነውልኛል። ከመላው ዓለም ላገኘሁት ድጋፍ በጣም አመሰግናለሁ። በጣም ደስተኛ ነኝ ይላል። Now to the news that referee Omar Artan has been denied the chance to ref at the World Cup after being denied entry to the US. Artan was set to become the first Somalian official to appear at a World Cup. He's now been dropped from the list of officials for the tournament. We can hear from Chief Correspondent Kaveh Solokol for more on the story. FIFA are having to deal with an unfortunate and embarrassing situation as Africa's top referee has been refused permission to enter the US. Omar Artan was set to become the first Somalian to referee at a World Cup, but he was turned back when he landed at Miami International Airport, and he's now back in Istanbul. He believed he had a valid visa to work in the US, even though Somalia are on the US's travel ban list. Artan was the Confederation of African Football's 2025 Referee of the Year, and he's been a FIFA referee since 2018. አርታን አባቱ በለጋ ዕድሜው ህይወቱ ያለፈ ሲሆን ከእናቱ ተለይቶ ያደገ በመሆኑ የወደፊት ህይወቱን በራሱ የመቅረጽ ግዴታ ውስጥ ገብቷል። ከእግር ኳስ ጋር የመጀመሪያ የተዋወቀው በተጫዋችነት ሲሆን ያጋጠመው መጠነኛ ጉዳት ፊቱን ወደ ዳኝነት እንዲያዞር አደረገው። ከሰፈር ጨዋታዎች ጀምሮ እስከ ትምህርት ቤት ውድድሮች ብለውም በሶማሊያ ሊግ ውስጥ ይዳኝ ጀመር። እድለኛ ነበርኩ፣ ግን እዚህ ለመድረስ ጠንክሬ ሰርቻለሁ። በዚህም በጣም ኩራት ይሰማኛል የሚለው አርታን ያደግኩት በአስቸጋሪ ሁኔታ ውስጥ ነው፣ ነገር ግን የህልሜን ከመከተል አላገደኝም ሲልም ያክልበታል። አርታን የካፍ ድጋፍና እውቅና
እንደ ትልቅ አስተዋጽኦ እንደሚቆጥረው የገለጸ ሲሆን ያለ እነርሱ ሊሆን ባልቻለ ነበር ሲል አጽንኦት ይሰጣል። እንደ አውሮፓውያን አቆጣጠር በ2018 ወደ ፊፋ ዓለም አቀፍ ዳኞች ዝርዝር ውስጥ ከተካተተ በኋላም በ2024 የአፍሪካ ዋንጫን የዳኘ የመጀመሪያው ሶማሊያዊ ሆኗል። ከዚያ ጊዜ ጀምሮ አዳዲስ ታሪኮችን መስራቱን ቀጥሏል። ዛሬ ደግሞ በሳልስበርግ አዲስ ታሪክ ለመስራት ተዘጋጅቷል። ይህ ለኦማር አርታንና ለአፍሪካ ዳኞች ትልቅ ክብር ነው ያሉት ደግሞ የካፍ ፕሬዝዳንት የሆኑት ዶክተር ፓትሪስ ሞትሴፔ ናቸው። እግር ኳስ ሰዎችን አንድ የሚያደርግና የሚያቀራርብ መሆኑን የሚያሳይም ግሩም ምሳሌ ነው በማለት ሐሳባቸውን አጠናክረዋል። የ26ቱን የዩኤፋ ሱፐር ካፕ ዳኞች ለማስታወስ ያክልም ዋና ዳኛ ኦማር አርታን ከሶማሊያ፣ ረዳት ዳኞች ሊባን አብዱራዛቅ አህመድ ከጅቡቲ፣ እስጢፋኖስ ኤሊያዛር ኦንያንጎ ዮምቤ ከኬንያ፣ አራተኛ ዳኛ ራዴ ኦብሬኖቪች ከስሎቫኒያ፣ ቫር ላይ ደግሞ ማርኮ ዲቤሎ ከጣሊያን፣ ረዳት ቫር ላይ ጊየርሞ ኳድራ ፈርናንዴዝ ከስፔን ናቸው። ለኔ ካፍ ከአውሮፓ እግር ኳስ ማህበር ዩኤፋ ጋር አብሮ መስራቱ በጣም ደስ ይላል። ዩኤፋ ለዳኞች በዓለም ላይ ምርጡ ኮንፌዴሬሽን ነው። በአውሮፓ ያለው ደረጃ በጣም ግሩም ነው። የሚጫወቱት እግር ኳስም ጥሩ ነው። የካፍ ዳኞች ከዩኤፋ ብዙ መማር እንደሚችሉ አምናለሁ። የዩኤፋ ዳኞችም ከካፍ ብዙ ነገር መማር ይችላሉ። ለሁለቱም ወገን ጠቃሚ ነው። ለዚህ ትልቅ ጨዋታ በመረጤ ክብር ይሰማኛል። ለዩኤፋ እንዲሁም ለካፍ ፕሬዝዳንትና በካፍ ላሉ ሁሉም ሰዎች ትልቅ ምስጋና ማቅረብ ፈልጋለሁ ይላል አርታን። ኦማር አርታን ለሱፐር ካፑ ዳኝነት ለመመደሙ በሚያዝያ መጨረሻ በዩኤፋና በካፍ መካከል የተፈረመው የመግባቢያ ስምምነት ማዕቀፍ አስተዋጽኦ እንዳደረገ ከአውሮፓ እግር ኳስ ማህበር ገጽ ላይ መመልከት ተችሏል። ይህም በዳኝነትን ጨምሮ በተለያዩ መስኮች ትብብርን ለማጠናከር ያለመ ነው። ይህ ሶማሊያዊ ዳኛ ሱፐር ካፑን ለመዳኘት ስለተመረጠበት አጋጣሚ ሲያስታውስ ይህን ጥሪ ሲቀበል ለኔና ለቤተሰቤ ትልቅ ደስታን ሰጥቶናል። በአውሮፓና በኦስትሪያ ትልቅ የሶማሊያ ማህበረሰብ አለ። እነሱም እንደዚህ ያለ ጨዋታ በመዳኘቴ በጣም ተደስተዋል ሲል ስሜቱን ገልጿል። እኔ ማሳካት ከቻልኩ ማንኛውም ሰው ማድረግ ይችላል ብዬ አምናለሁ ይላል ኦማር አርታን። አርታን በሶማሊያ ሊግ ጨዋታዎችን በመዳኘት ብቁነቱን ጠብቆ ቆይቷል። በተጨማሪም በሰኔ ወር መጨረሻ ላይ የኩዌት ፕሪሚየር ሊግ ዋንጫን ወሳኝ ጨዋታ ዳኝቷል። ይህም ሌላ አዲስ ታሪክ ነው። ለሱፐር ካፑ ላደረገው ዝግጅት ሲጠየቅም እኛ ዳኞች ስለ ቡድኖቹ ለማወቅ ብዙ ዝግጅቶች እናደርጋለን። ቡድኖቹ ሲጫወቱ ሁሌም እከታተላለሁ። የአውሮፓ እግር ኳስ መመልከት እወዳለሁ። ነገር ግን ከዚያ ባለፈ ስለ ቡድኖቹ አጫወት፣ ባህሪያቸውን፣ ስልታቸውንና ብዙ ተመሳሳይ ነገሮችን ለማወቅ ጥናት አደርጋለሁ በማለት ያደረገውን ጠንካራ ዝግጅት አብራርቷል። አርታን እሱ የደረሰበት ደረጃ ለመድረስ ለሚመኙ ወጣት ዳኞችም እኔ ማሳካት ከቻልኩ ማንኛውም ሰው ማድረግ ይችላል ብዬ አምናለሁ። የፈለጋችሁትን ማድረግ ትችላላችሁ። ማለም አታቁሙ። ዳኛ መሆን ከፈለጋችሁ ልታደርጉት የምትችሉት ምርጡ ነገር ነው። ስለዚህ ጣሩ፣ አድርጉት፣ አታቁሙ። ምንም ይምጣ ምንምና ስራችሁን እንዳታከናውኑ የሚከለክሏችሁ ሰዎች ቢኖሩም እንኳ ወደ ኋላ እንዳትሉ። በየቀኑ አዳዲስ ነገሮችን ተማሩ፣ ችሎታችሁን አዳብሩ። ከሁሉም በላይ ደግሞ ፍትሃዊና ወጡኑ ሲል መልእክቱን ያስተላልፋል። ማለማችሁን እንዳታቆሙ። ኦማር አርታን። ዮናታን አየለ ነበርኩኝ። ፒች ስፖርት። Pitch Sport.